ህይወት አሁን የምትማሪባቸው መንገዶች አሉ አይደል? በትምህርት ቤት በሃይ ስኩል እንማራለን፣ ኮሌጅ ገብተን እንማራለን፣ ዩኒቨርሲቲ ገብተን እንማራለን። ግን ደግሞ ህይወት የምድር ኑሮ የራሷ ኮሌጅ አላት፣ የራሷ ዩኒቨርሲቲ አላት። ትገቢያለሽ። አሁን ዩኒቨርሲቲ ላይፍሽን እናስታውስ። ዩኒቨርሲቲ ገባን፣ እኛ 4 ኪሎ ነበርን። 4 ኪሎ አንድ አመት ትቆያለሽ። ፕሪሜድ የሚባል አለ። ማትሱ፣ ፊዚክሱ፣ ኬሚስትሪ፣ ኦርጋኒክ ኬሚስትሪ ምናምን እንዳጠናን ከዛ ወደ ጥቁር አንበሳ መጣን ወደ ሜዲካል ስኩል። መጀመሪያው አመት አለ አናቶሚ፣ ፊዚዮሎጂ፣ ባዮኬሚስትሪ ምን እንደዚህ፣ ሰከንድ ይር ፓቶሎጂ፣ ማይክሮባዮሎጂ እንደዚህ ብዙ እና እነዛን ትማሪያለሽ፣ ታጠኛለሽ፣ ትፈተኛለሽ። እያንዳንዱ ዩኒቨርሲቲ ውስጥ የምታልፊባቸው መንገዶች አሉ። ጥናት አለባቸው፣ ቁጭ ብሎ ማደር አለባቸው ፈተና ሲደርስ አይደለም? ባንቺም ኬዝ እንደዛው ብዙ ማጥናት አለ፣ ፔፐር መጻፍ አለ፣ መፈተን አለ፣ ፈተናውን ማለፍ አለ። በዛ ሁሉ ይታለፋል። ሁሉም ዩኒቨርሲቲ ተማሪ ያውቀዋል ይሄን በየትኛውም ፊልድ። መጨረሻ ግን የምትመጣ ቀን አለች። ፈተናዎቹ ሁሉ አልቀው የሚታለፍበት መንገድ ሁሉ አልፎ ከዛ የግራጁዌሽን ቀን ትመጣለች እና ተማሪው ግራጁዌት ያደርጋል። የደስታ ቀን ነች። ህይወትን ወደ ፈተና ውስጥ ትከትሻለች። ልክ ዩኒቨርሲቲ ገብተሽ እንደምትማሪ እንደዛው ህይወትም የምታዘጋጅልሽ ትምህርት ቤት አለ፣ የምትገቢበት ኢንትራንስ አለው። ከዛ የተለያዩ ፈተናዎችን የምታይበት፣ የተለያዩ ጥናቶችን የምታጠኝበት። ጎበዝ ተማሪ ከሆንሽ ደግሞ አንድ ተማሪ ከሌላው የሚለየው ምንድነው? አንዳንዱ ዩኒቨርሲቲ ገብቶ ብዙ ዕውቀት ሳያገኝ ሊወጣ ይችላል። አንዳንዱ ግን አንብቦ ተምሮ ኖሌጅ ገንዘብ አድርጎ ይወጣል። እና የህይወት ፈተናዎች አሉ፣ ተከታታይ ፈተናዎች። እዛ ውስጥ ትገቢያለሽ፣ ትፈተኛለሽ። ጥሩ ተማሪ ከሆንሽ ትማሪበታለሽ እና ብዙ ዕውቀት ታከማችበታለሽ። የህይወት ጥበብ፣ የህይወት ዕውቀት፣ ብስለት የምታገኝበት የህይወት ዩኒቨርሲቲ ነው። እኔ በህይወት የተለያዩ ምዕራፎች ላይ ኖርማል ዩኒቨርሲቲዎች ገብቼ ወጥቻለሁ በተለያየ ደረጃ። ትልቁ ሜዲካል ስኩል ነው። ከዛ በኋላ ደግሞ 3 ቦታ ገብቼ ወጥቻለሁ። ግን የህይወት ዩኒቨርሲቲም ነበረኝ። ህይወት ያስተማረችኝ ትምህርት ቤት ሳይኮሎጂ ስማር፣ ቲዮሎጂ ስማር፣ ትሮፒካል ሜዲሲን ስማር፣ ሜዲሲን እንዳለ ስማር ከተማርኳቸው የበለጠ ሌሰን ያገኘሁባቸው የህይወት ደግሞ ዩኒቨርሲቲዎች ነበሩ። ሲሪየስ ኦፍ ቴስትስ፣ ፈተናዎች እያለፍሽ አንዱ ፈተና ስታልፊው አንዱ ይመጣል፣ አንዱን ፈተና ስታልፊው አንዱ ይመጣል። ከዛ ያንን ታልፊና ከዛ ደግሞ ቀን አለች። እነዛ ፈተናዎች ደግሞ የሚያበቁበት ቀን አለ። ከዛ ሌላ ፖስት ግራጁዌት ሊዘጋጅልሽ ይችላል። ሌላ ቀለል ያለ ደግሞ ግን አላት። ህይወት የራሷ ትምህርት ቤት አላት፣ የራሷ ፈተናዎች አሏት፣ የራሷ ፔፐር ጻፊ የምትልሽ አላት፣ የራሷ እቺን ካላለፍሽ እቺን ካልተፈተንሽ አታልፊም ብላ የምትሞግትሽ አላት። ጥሩ ተማሪ ከሆንሽ ትማሪበታለሽ፣ ጥሩ ተማሪ ካልሆንሽ ትወድቂበታለሽ፣ ፌል ታደርጊያለሽ። እና ህይወት ዩኒቨርሲቲ አላት። የህይወት ዩኒቨርሲቲ ስታልፊ በጣም የሚጠቅምሽ ነገር ጽናት ነው፣ ፐርሲስተንስ ነው። ትጸኛለሽ፣ በሚመጡት ፈተናዎች አትሸነፊም፣ ትታገሻለሽ፣ ትወድቂያለሽ፣ ትነሻለሽ። ከዛ ሲያታግልሽ ትወድቂና ከዛ አቧራሽን የሚያራግፍልሽ ስታጭ ራስሽ ታራግፊዋለሽ፣ ራስሽ አራግፈሽ ትነሻለሽ። you encourage yourself፣ አይዞሽ ብለሽ ራስሽን ታበረቻለሽ፣ አይዞህ ብለሽ ታበረቻለሽ እና ፈተናውን ታልፊያለሽ። ከዛ ይሄኛውን ስታልፊው ሌላ ደግሞ ይመጣል። እንደገና እሱንም ደግሞ ማለፍ አለብሽ፣ የግድ ነው። የህይወት በላይፍ የተዘጋጁ መንገዶች ናቸው። ዳዊትን አስቢው፣ ንጉስ ዳዊትን አስቢው። ስንት ቴስቶች ነበሩት፣ ስንት ፈተናዎች ነበሩት። ሳውል ሲያሳድደው፣ ያኛው ሲነሳበት መጨረሻ ላይ በጣም የሚገርመኝ ቦታ አለ። የመጨረሻው ፈተና ላይ ሚስቱን፣ ልጆቹን የሚከተሉትን 450 ሰዎች ሚስቶቻቸው፣ ልጆቻቸው፣ ከብታቸው በሙሉ ዘረፏቸው። he lost everything። የመጨረሻው ፋይናል ኤግዛም እሱ ነበር። ከዛ ፊት እኮ ብዙ ተሰዷል፣ ብዙ ተንከራቷል፣ ብዙ ቴስት ተደርጓል። የመጨረሻው ላይ ግን
ፋይናል ኤግዛሙ ላይ ግን ሁሉን ነገር ሉዝ አደረገ። መተው የሱን ሚስቶች፣ ልጆች፣ ከብቶች የሱን ብቻ አይደለም የተከታዮቹ ልጆቻቸው፣ ሚስቶቻቸውን፣ ከብታቸውን ይዘው ሄዱ። ከዛ የሱ የራሱ ወዳጆች ድንጋይ ያነሱበት ሊወግሩት። ምን ይላል መሰለሽ? ዳዊትም ለማልቀስ አቅም እስከሚያጣ ድረስ አለቀሰ ይላል። ማለት አልቅሶ ከዛ በኋላ ኢነርጂ አልነበረውም ለማልቀስ። ግን that was it። የመጨረሻው በዚህኛው ፈተናው ግራጁዌት አድርጓል። ከዛ በኋላ ተሰብስበው ሲያነግሱት ነው የምታየው። ወደ እረፍት ሲገባ ነው የምታየው። ከዛ ደግሞ ሌላ ቻፕተር ደግሞ አለ። ግን ዋናው ከባዱን ፈተና ግን ሲያልፈው ልክ ፋይናል ኤግዛም የኛን ትዝ ይለኛል። ሜዲካል ስኩል የመጨረሻ ፋይናል የሚባላል የማይተኛበት በቃ መተኛት የሌለበት ሁሉ ስትረሱ ከባድ ነው። እና እሱን ስለሰጨረሽ ግን ወደ ኢንተርንሺፕ ትገቢያለሽ። ከዛ ግራጁዌት ታደርጊያለሽ። የዳዊት የመጨረሻ ፋይናል ቴስቱ ለማልቀስ አቅም እስኪያጣ ድረስ ያለቀሰበት ቦታ ነበር። ስለዚህ አለ። ከዛ ግራጁዌት አደረገ ማለት ነው። ወደ ታሰበለት ቦታ ደረሰ። ከዛ ሁሉ ቴስቲንግ በኋላ እግዚአብሔር ቴምፕት አያረግም። ቴምፕት ማለት በክፉ አይፈትንም ማለት ነው። ቴስት ግን ያደርጋል። ቴስቶች ግን ማለፍ አለብሽ። ከዛ ተሰርተሽ መልክ ዳዊት ወደ ረፍቱ እንደገባው ያቺ ቀን ስትመጣ የመጨረሻ ፈተናሽን የምትሰሪባት ቀን ስትመጣ ከዛ በኋላ ተሰብስበው ለምን ንጉሳችን ሆናሉት በይሁዳ ላይ ያነገሱት እና ወደ ተዘጋጀልሽ ቦታ ላይ ትገቢያለሽና ያቺ ነች ግራጁዌሽን። አሁን ለተመልካቾቻችን የምንነግራቸው ምንድነው? ህይወት ትምህርት ቤት አላት፣ ዩኒቨርሲቲ አላት፣ ኮሌጅ አላት፣ ታስገባችኋለች። አንዳንዶቻችሁ ትልቅ የህይወት ዩኒቨርሲቲ ውስጥ ነው ያላችሁት። ከፈተና ፈተና ይሄኛው ፈተና ሲያልቅ ሌላ ፈተና፣ ይሄኛው ፈተና ሲያልቅ ሌላ ፈተና እያለፋችሁ ነው ያላችሁት። ግን እነዚህ ፈተናዎች የዳዊት ፈተና እንዳበቃ የመጨረሻውን አልቅሶ እንዳበቃ የሚያበቁበት ጊዜ ደግሞ አለ። ግራጁዌሽን ቀን ደግሞ አለ። የደስታ ቀን ደግሞ አለ። ሁሌ በዚያ አይኖርም። ምድረበዳ ታልፊበታለሽ እንጂ ምድረበዳ ሬዚደንስ አይደለም። ምድረበዳ መኖሪያ አይደለም። ምድረበዳ የምታልፊበት ቦታ ነው። ሸለቆ የምታልፊበት ቦታ ነው እንጂ ቤት ሰርተሽ የምትቀመጭበት ቦታ አይደለም። በህይወት ጆርኒ በህይወት ጉዞ በሸለቆ ውስጥ የምታልፊበት ጊዜ አለ። ግን ልታልፊበት ነው እንጂ ቤት ሰርተሽ ሸለቆ ውስጥ ልትቀመጭ አይደለም። በምድረበዳ የምታልፊበት ጊዜ አለ፣ ዊልደርነስ። እሱም ደግሞ ማለፊያ ነው እንጂ መኖሪያ አይደለም። ቤት ሰርተሽ ምድረበዳ ላይ አትቀመጭም። ስለዚህ እለፉት። በፈተና ውስጥ የምታልፉ ሰዎች፣ ቴስት እየተደረጋችሁ ያላችሁ ሰዎች፣ የተለያየ መከራ እየመጣ የሚፈትናችሁ ሰዎች እሱን በትዕግስት በጽናት በጸሎት እንዲያልፉት ነው። ከዛ ግራጁዌሽን ቀን አለች ነው ሐሳብ። አሁን አንድ ሰው ጠጣ፣ ሰከረ። ከዛ ሰክሮ እየነዳ ነበረ። መኪና አደጋ ደረሰበት፣ እግሩ ተሰበረ፣ ተኛ። ከዛ ሄደሽ ስትጠይቂው እግዚአብሔር ያመጣውን ይላል። ግን እግዚአብሔር አላመጣውም። ራስን ጠጥታ ያመጣው፣ ራስን ሰክራ ያመጣው አሉ። እንደዛ አይነት ይሾች አሉ በራሳችን ስተት ምን ገባባቸው። ከዛ በኋላ እሱ ሬስኪው ያደርገናል ምህረት ስንጠይቅ። ከዛ ፈታኙ ደግሞ አለ። ፈታኙም ካልተፈቀደለት አይፈትንም። ብዙ ነገሮችን ወደኛ ያመጣል። የጨለማው ኃይል ይፈትነናል፣ እግዚአብሔር ደግሞ ይረዳናል። ግን እሱ ፈቅዶ እንድታልፍ የሚያደርግባቸው መንገዶች አሉ። ቴስቶች ናቸው፣ የህይወት መንገዶች ናቸው። ነገ በድካም እንዳትገኝ፣ ነገ ማታሳፍሪ ሰው እንድትሆኝለት ሲባርክሽም። ለምሳሌ አሁን ሰዎች በፋይናንሻል ችግር ያልፋሉ። በጣም በከባድ የገንዘብ ችግር ያልፋሉ አይደል? የሚበሉትን እስኪያጡ ድረስ በጣም ይቸግራሉ። የታክሲ እስኪያጡ ድረስ፣ የሚበላ እስኪያጡ ድረስ። ከዛ ሲያገኙ ሀብት ሲያፈሩ ሲሳካላቸው አሁን ሰው ራበኝ ሲላቸው ምን ማለት እንደሆነ ይገባቸዋል። ረሃብ ማለት ምን ማለት እንደሆነ ያውቁታል። ርቧቸው የሚበሉት ነገር ሳያገኙ ቀርተው ያውቁታል።
የታክሲ የለኝም ሰው ሲሄድ ማቴው የታክሲ አጣው በእግራቸው ረጅም መንገድ ሲሄዱ ያውቁታል። ይሄን የተማሩት የት ነው? የህይወት ዩኒቨርሲቲ ነው የተማሩት። የወጡ ግራጁዌት ያደረጉ ሰዎችና አሁን ወደ ሰላማቸው ወደ ረፍታቸው የገቡ ሰዎችን ስታይ ህይወት በደንብ ስላስተማረቻቸው አይፈርዱም። ሰው ላይ በሰው ድካም ላይ አይፈርዱም። ሰውን ጀጅ አያረጉም። ሰው አይሳደቡም። ሰው ተቸገረ ሲባል አይሳለቁም። ይገባቸዋል። ረሃብን ያውቁታል፣ መቸገርን ያውቁታል፣ መገፋትን ያውቁታል፣ መጣልን ያውቁታል። ሰዎች ሲገፏቸው እንዳይጠጓቸው ሲያረጉ ሪጀክት መደረግን ያውቁታል፣ ፔይንን ያውቁታል። ስለዚህ አንደርስታንድ ያደርጋሉ። ግራጁዌት ካረጉ በኋላ ሌሎችን የሚረዱ በተለያየ መንገድ ለሰዎች የሚጠቅሙ ሰዎች ይሆናሉ። ግራጁዌት ያረጉ ሰዎች ናቸው። አንቺ እያንዳንዷን የምትወስጃትን ቴስትና የምታልፊያባትን መንገድ what is the lesson ብለሽ መጠየቅ አለብሽ። ትምህርቱ ምንድነው? ከዚህ ወስደው what do I learn? ከዚህ መማር ያለብኝ ነገር ምንድነው? ነገ ለህይወት የሚጠቅመኝ ከዚህ አሁን ከማልፍበት መንገድ የምማረው ምንድነው ብለሽ ማየት አለብሽ። እኔ በህይወቴ በነበሩ ፈተናዎች በሙሉ እያንዳንዷ ሌሰን እያንዳንዷ ነገር እየተማርኩበት ነው ያለፍኩት። ስለዚህ አሁን ሰዎች ላይ አልፈርድም። ችግሩ ሲገቡ ድካሙ ሲገቡ ወደቁ ምናምን ሲባል እንዴት እንደዚህ ያደርጋል ላይረባም ይሄ ምናምን አልልም። ምክንያቱም አይቼዋለሁኛ ተፈትኛው ያውቃለሁ። አይቼዋለሁ ፈተናውን። ሰዎች ሲቸገሩ ዝም ብሎ ለምንድን ነው የሚቸገረው ተነስቶ ለምን የሆነ ነገር አያደርግም አልላቸውም። አይቼዋለሁኝ። እና አሁን ያልሻቸው ሰዎች በዛ ውስጥ እያለፉ ግን ሌሰኑን አላገኙትም። they missed it። ያንን የመማር እድላቸውን አላገኙትም። ስለዚህ ነው ካለቀ በኋላ እንደገና ከዛ ካልተማሩ መከራ ካላስተማራቸው የመጨረሻው ሊያስተምርሽ የሚችለው የህይወት ዩኒቨርሲቲ ነው። እኔ በተለያየ መንገድ ካለ ከተማርኳቸው ትምህርቶች የበለጠ ያስተማረኝ የህይወት ዩኒቨርሲቲ ነው። በጣም ያስተምራል። እነዛ ግን ለመማር ፈቃደኛ ስላልሆኑ ነው። ከዛ ግራጁዌሽን አለ ወይ ሪሊ መመረቅ አለ ወይ ካባ መልበስ አለ ወይ ኮፍያዋን አርጎ እንኳን ደስ ያላችሁ ግን አለ። በጣም ነው የሚገርመው አለ። ለምሳሌሽ አንድ በጣም ወደው ቃል አለ። መቼም የአረብኛ ቋንቋን ውበት ማየት ከፈለክ ይባላል ቁርአንን ተመልከት ይባላል። ምክንያቱም ቁርአን በጣም ትልቅ ሊትሬቸር የሰነ ትልቅ ማለት የአምላክ ቃልነቱ እንዳለ ሆኖ ለሙስሊም ወገኖቻችን ግን ሊትሬቸርነቱ ስነ ጽሁፉ ደግሞ የስነ ጽሁፍ አቅሙ በጣም ከፍተኛ ነው። ልክ እንደዛው መጽሐፍ ቅዱስም እንደ መጽሐፍ ቅዱስ ሊትሬቸር የለም። በጣም የመጨረሻው ትልቁ ሊትሬቸር የስነ ጽሁፍ የአምላክ ቃልነቱ እንዳለ ሆኖ አሁን የስነ ጽሁፍ ይዘቱን ነው በጣም አስደናቂ ሊትሬቸር መጽሐፍ ቅዱስ ነው። ለዚህ ነው ትልቁ ደራሲ ዊሊያም ሼክስፒር ዳይሬክትሊ ኦር ኢንዳይሬክትሊ በቀጥታ ወይም በተዘዋዋሪ ከ1000 ጊዜ በላይ ከመጽሐፍ ቅዱስ ጠቅሷል። ከ1000 በላይ እና አሁን የዊሊያም ሼክስፒር ስራዎች እና ይሄን መጽሐፍ አሁን ብታነቢው 1000 ጊዜ ኮት አድርጓል። ምክንያቱም ቋንቋው ውበት ሊትሬቸሩ በጣም ውብ ነው። ለምንድን ነው ኮት ያደረገው? እንደውም አንድ ሰው ይሄንን ካላነበበ አሁን ለምሳሌ በአረቢክ ሊትሬቸር ውስጥ ያለ ሰው ቁርአን ያላነበበ ከሆነ ጥሩ ጻፊ አይደለም። ስለዚህ በአረቢክ ሊትሬቸር ውስጥ ያለ ሰው ቁርአን ያላነበበ ከሆነ ጥሩ ጻፊ አይደለም። ምክንያቱም መጨረሻው የስነ ጽሁፍ የምታገኙ እዛ ላይ ነው። መንፈሳዊ ትምህርት የአላህ ቃል መሆኑ እንዳለ ሆኖ እዚህ ጋር ደግሞ ትልቁ ሊትሬቸር መጽሐፍ ቅዱስ። ለዚህ ነው ዊሊያም ሼክስፒር ያን ያህል ኮት ያደረገው። እና የቋንቋውን ውበት ታገኛለሽ። አንድ ቦታ ላይ ታዲያ በጣም የሚገርመኝ ቃል አለ። ስለ ውቅያኖስ እየተናገረ ነው። ውቅያኖስ እንዴት እንዳበጃት እየተናገረ ነው። እና ውቅያኖስን አሁን አስቢው 3/4ኛ ነው አይደል? ውቅያኖስ እንዲህ ቢልኮ ክልብስ ነው የሚያደርገን። እውነት ነው። ታዲያስ ክልብስ ቢልኮ አለቀልን። ግን ምን ይላል? እስከዚህ ድረስ ድረሺ አላት ይላል። እስከዚህ ድረስ ድረሺ ከዚህ አትለፊ ብሎ ለትዕቢተኛው ማዕበልሽ ገደብ አደረገ ይላል። ፈጣሪ
እግዚአብሔር ሙስሊሞች አላህ ለይሁዶች ያህዌ የሚያሰምረው መስመር አለ። ልክ ለውቅያኖስ እንዳሰመረላትና ከዚህ ጋር እንዳታልፊ እንዳለ የሚያሰምረው መስመር አለ። መከራዎቻችንን ፈተናዎቻችንን የሚሰመርላቸው መስመር አለ። ከዚህ ጋር እንዳታልፍ ይባላል። ከዚህ ጋር የግራጁዌሽን ቀን ነው። ለምሳሌ የሚያሳዱኝ ሰዎች ይኖራሉ እና ይፈቀድላቸው ተፈለጉ ይጽፉብሻል፣ ምን ይላሉ የፈለጉትን ያደርጋሉ። ከዛ ግን መስመር ይሰመራል። እስከዚህ ድረስ እለፍ፣ ከዚህ ግን እንዳታልፍ ይባላል። እቺን ያለፈለት ወዮለት በቃ የሚባልበት ጊዜ አለ እና ልክ መከራዎቻችንም ቴስቶቻችንም በቃ የሚባሉበት ጊዜ አለ። ከላይ ይሰመርላቸዋል ከዚህ ጋር እንዳታልፍ። እኔ ልክ እንደዚህ አስምሮ ከዛ እንደለመዱት ሰዎች ማድረግ ፈልገው በጣም የተጎዱ ሰዎች አውቃለሁ። በድሮ ከቸርች ጋር በተያያዘ ነው እና አለ መስመር ያሰምራል። ምርቃት አለ፣ ግራጁዌሽን አለ፣ ፈተናዎቹ የሚያበቁበት ቀን አለ፣ የሚመረቁበት ቀን አለ። ትምህርቱ ያቆማል ማለት ግን አይደለም። ልክ ቀለል ብሎ ደግሞ ሌሎች ደግሞ የሚታለፍባቸው መንገዶች ይኖራሉ። ወይም ደግሞ በደስታ ደግሞ ትፈተኛለሽ፣ በሀብትም ትፈተኛለሽ እኮ በስኬትም እኮ ሰዎች ይፈተናሉ በጣም። ልክ የኛው ካለቀ በኋላ የስኬቱ ደግሞ ቴስት ደግሞ ይመጣል። ሀብት ሲያገኙ፣ ዝና ሲያገኙ ሰው ይንቃሉ። እንዴት ናቸው? ያካፍላሉ። የኛው ደግሞ ራሱን የቻለ ነውና ለተመልካቾቻችን ልንፈልገው ቴስቶች ምድረበዳ ጉዞ የሚያበቃበት መንገድ አለ፣ ሊሚት አለው። የፈተናዎች የሚያበቃበት ጊዜ አለ፣ ሊሚት አለው። ከህይወት ዩኒቨርሲቲ ደግሞ የምትመረቁበት ግራጁዌት የምታረጉበት ደግሞ ቀን አለው። መስመር ይሰመርለታል። ከዚህ እንዳታልፊ ይባላል። መከራዎቻችሁም ችግሮቻችሁ ከዚህ ጋር እንዳታልፉ የሚባሉበት ጊዜ አለ።